ቄስ የተባልኩት በጣም ሕፃን ሆኜ እንደ ካህናት ሲያስረግጡ አስረግጣለሁ፣ ሲያሸበሽቡ አሸበሽባለሁ፣ ጥምጣም ያስሩልኛል። ከአባቱ የሰማሁትን ሰባት ወክብር ለስሉስ ቅዱስ እላለሁ። በኋላ እናቶችን ስሙኒ ሳንቲም እየተቀበልኩኝ ብዙ ነገሮችን አደርግ ነበር። የክርስትና ዓላማ ከትንሣኤ በኋላ ያለው ህይወት ነውና ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለመ ዓለም። ዝና፣ ገንዘብ፣ ሚስት አይልም። ሞትም ከሆነ መቀበል ያስፈልጋል። በሰማዕትነት እያለፉ እየሞቱ እንኳን ቤተክርስቲያን መከራ እየተቀበለች እንኳን ትንሣኤ ይቀየር አይባልም። ገና በ8 ዓመቴ በ9 ዓመቴ ቀሚስ ታስሮልኝ፣ ልክ ያልሆነ ቀሚስ ታስሮልኝ በጧፍ ታስሮ ማህሌተ ገንቦች የቸብቸቦ ረብ እየወረብኩኝ ከበሮ እየመታው ማህሌት ላይ ያደግኩት። በአብነት ትምህርት ቤት ወይም ደግሞ በጉባኤ ቤት ያለው የበዓላት አከባበር አሁን ከበዓላቱ ይልቅ ቀለሙ ነው የሚጠበቀው። ማይዶት፣ አላዛር፣ ቅዱሳን አንስት፣ ቤተክርስቲያን፣ ዳግም ትንሣኤ ክርስቲያኖች እጅግ የከበረ ሁለተኛ ህይወትን የምንናፍቅባት መታሰቢያ በዓል ናት ማለት ነው። ኦርቶዶክሳውያን ብዙ ጊዜ ከትንሣኤ በኋላ ሊወቅሳቸው አልፈለግም። ትንሣኤ ማለት አዲስ ህይወት ነው። ትናንት ሰዎች አቁስለውን ሊሆን ይችላል፣ ሰዎች ገርፈውን ሊሆን ይችላል፣ ቸንክረውን ሊሆን ይችላል፣ ብዙ አራቁተውን ሊሆን ይችላል። የትንሣኤ ዋና ዓላማ ግን መተው የሚባል ነው። ክርስቶስ ድካሙን ሁሉን ነገር እኮ ስቃዩን ሁሉ እኮ ጥሎት ነው የተነሳው። ለምሳሌ የክርስቶስን ስቅለት ሁሉም የሚያከብረው ቤተክርስቲያን ነው። ያዘኑትን ሄደን የምንጠይቅበት፣ የተራቡትን ሄደን የምንጎበኝበት፣ ተስፋ የሌላቸውን በር የዘጉትን የጨለመባቸውን ሄደን የምንጠይቅበት ነው። እግዚአብሔር ፍቃድ ካልሆነ ምንም ነገር ማድረግ አይቻልም። ባርከኛል በሚል አዲስ ዝማሬ ፋሲካ 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 ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ ለመድኃኒነ ተስካረ ትንሣኤሁ። መልካም በዓል ሁላችሁ፣ መልካም በዓል።